እናትሽን ለምንድን ነው ቅጠላ ቅጠል የምታበያት? የአገሮ ምግብ ለምን ሰርተሽ እንጀራ በወጥ አላበላሻትም? የብዙቻችሁ ጥያቄ ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ደህና ናችሁ ሆይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ የመጣሁበት ቪዲዮ ብዙዎቻችሁ ስትቆጡኝ ነበረ። ለምንድን ነው ማዘር እንደዚህ ያለ ምግብ ሰርተሽ የምታበያቸው? ለምንድን ነው ሀዲያ እያላችሁ ስትቆጡኝ ለነበራችሁ መልስ ለመስጠት እና መልካም ምኞታችሁን ስትመኙ ለነበራችሁ ከልብ ለማመስገን ነው የመጣሁት። ላይክ፣ ሸር፣ ሰብስክራይብ አይረሳ። አብራችሁ ይሁኑ። ሮመዳን እንዴት ይዟችኋል? በያላችሁበት ከኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሀባይቦች ማለት ነው እንግዲህ ማዙካ አሟት ሰኞ ዕለት ከገጠር መጣች ማለት ነው። ከሰዓት ነበር የመጣችው አሟት። ከዛም በኋላ ማስከኙ ሐኪም ቤት ወሰድኳት። ሐኪም ቤት ወስጃት ያው ታውቃላችሁ ጨጓራ ነው። ጨጓራ ደግሞ ሲርባችሁ ጾመኛ ስትሆኑ ምናምን አይወድም እና በዛ ምክንያት የጨጓራ መድኃኒት ታዞላት ነበረ። ነገር ግን ጾሜን አላቋርጥም ማታና ጧት ሌሊት እወጣለሁ ብላ በዛ መልክ እየዋጠች ነበረ እና አልሐምዱሊላህ እየተንከባከብኳት ነበረ። አብዛኛውን ጊዜ ሁሉን በካሜራ ለማስገባት የሚሸግረኝ ሰዓት አለ። ገባችኋ? ሁለተኛ ደግሞ ቤተሰቦቻችን ካሜራ አልለመዱም እና ገጠመኝ። ያንንም ሰይድ ነው ስልኩን አድርጎልኝ የቀረስኩት እና ካሜራውን ራሱ ካያችሁት ደብዛዛ ነዋ። የኔና የሰይድ ስልክ በጣም ነው የሚለያዩ። የእሱ A15 ሲሆን ሳምሰንግ፣ የኔ ደግሞ 13 ነች። የድሮ ምርት ነች ማለት ትችላላችሁ። ነገር ግን ጥራቷ የኔ ማሻአላ ምንም አትልም እና ሰይድ ነው የቀረጸው። ሆኖም ግን እናቴ በቃ ተሸማቀቀችብኝ ማለት ነው። ሆኖም አንዳንድ ምግብ መልመዳቸው ጥሩ ነው። ሁልጊዜ አማን ቀን የለም። እናቴ ደግሞ በእኔ ትተማመናለች እና መጥፎ ነገር እንደማልሰራ አብራኝ ነበረች። ስሰራ ኩሽና አብራኝ ነበረች እና ምንም በቃ እሱ ነው እንጂ እንደውም እያንገራገረ የነበረው እናቴ ምንም አላለችም። ከዛም በኋላ ሰይድ ነው እያንገራገረ የነበረው ማለት ነው። በቃ የሆነ ለየት ያለ ነገር ሲያይ ይጠራጠረኛል ማለት ነው። እና ሁለተኛ በቃ እናቴ ስሰጣት ራሱ ቅብል ብላኝ ነው የምትበላው የሆነ ነገር ማለት ነው። ምክንያቱም የሚጠቅም ነገር እንጂ የሚጎዳ ነገር እንደማልሰራ ስለምታቅ ማለት ነው። ሰይድ ደግሞ ጣዕሙ ራሱ ካላጀበው ላይኑ ደስ ካላለው አይበላላቸውም። ይሄ የሰይድ ባህሪ ነው። በቃ የሰይድ ባህሪው ነው በቃ እና ለዛ ነው እንደዛ ሲል የነበረው። ሁለተኛ እንዳላችሁ ለየት ያለ ምግብ አይቶስ የማያውቁት ምግብ ሲሆን ቅር ይላቸዋል አንዳንድ ጊዜ ማለት ነው። ሆኖም ግን እኛ እንጀራ የምንበላው ከቡና ከጠጣን በኋላ ነው። ቡናችንን ጠጥተን ከዛም በኋላ ነው እንጀራ የምንበላው ማለት ነው። ወደ ተራዊህ ከመሄዱ በፊት እንበላለን ማለት ነው እና ወይንም ከተራዊህ ሲመለስ ነው። ግን እናቴ ስላለች ተራዊህ ከመሄዱ በፊት እንጀራ እንበላለን ማለት ነው እና አንዳንድ ጊዜ የማንበላበት ሰዓት ሁሉ አለ እንጀራ። ምክንያቱም ጾመኛ ሁናችሁ የሆነ ነገር ተምር፣ ውሃ፣ ሾርባ ቀመስ ካረጋችሁ ምግብ የሚባል አትፈልጉም ማለት ነው። በቃ ሌላ ነገር መጨመር አትፈልጉም። አብዛኛው እኔና ሰይድ እንጀራ የማንበላበት ሰዓት አለን ማለት ነው እና አልሐምዱሊላህ ጥጋብ ነው። ቤት ውስጥ ወላይ ገበያ ስትሄዱ ነው እንጂ ኑሮት ውድነት ምናምን የሚባለው ቤት ውስጥ የሆነ ነገር በቃ ሁለት ጉርሻ ስጎርሱ በረካ አለው። አልሐምዱሊላህ እና እናቴን አልሐምዱሊላህ ለመንከባከብ ወደኋላ አልልም። ምክንያቱም ሞት መቼ እንዴት እንደሚመጣ አናቅምና እኔ አባቴ ሟች ነው ብያችኋለሁኝ። የቻልኩትን ያህል ሳደርግላቸው ስንከባከብ የነበርኩኝ ነኝ። የሚያቁኝ ያቁኛል ማለት ነው እና የሚያቁኝ አገሬ ልጆች ያውቃሉ ምን ያህል ለቤተሰቦች ምን ያህል እንደኖርኩኝ እና ዋጋ እንደከፈልኩ ማንም ይመሰክራል። ሆኖም ግን እናቴ ያው ያማታል፣ ጤናዋ ብዙም ደህና አይደለችም። ነገር ግን እኔ ጋር መቀመጥ አትፈልግም እናቴ። ለምን ብትሉኝ ወንድሜ ከድር ስላለ ቤት ወንድሜ ከድር ስላለ ከውትድርና የተመለሰው ወንድሜ ሞተ ተብሎ ተረድተን በህይወት ኑሮልን አዝነን ስናለቅስ ደስታን አላህ የተካን ወንድሜ እሱ ስላለ እናቴ እሱ እኔ ጋር እያለ የትም ሂጄ አልቀመጥም አለች ማለት ነው። ምክንያቱም እሱ እኔም ብሎ ተቀምጦ እኔ ጋራ ይምረር ይጣፍጥ ሳይል እናቴ ታቆላላለች አታቆላላም፣ ይጣፍጣል አይጣፍጥም፣ ወጧ እንጀራ ያምራል አያምርም ብሎ ሳይል ውሃ እየቀዳ ልብሷን እያጠበ የሚንከባከባት ወንድሜ ስላለ ቤት እሱን ይከፋብኛል ብላ ስለምታስብ እኔ ጋር መቀመጥ አትፈልግም እንጂ እኔ ጋር ብትቀመጥ ደስታውን አልችለውም። ወላሂ እንኳን ሮመዳንን አይደለም ማጾም አይደለም በቃ እንደው እኔ ጋራ
በቃ አላህ እድሜና ጤና ሰጥቶልኝ ብትቀመጥ ደስታውን አልችልም። እየለመንኳት ነበር። ነገር ግን ወንድሜ የቤት ስላለ እሱን በቃ እሱም እናቴን ከሌለች ቤት አይመስለውም። እናቴም እሱን በቃ ማስከፋትም ሆነ ቅር ይልብኛል ብላ ስለምታስብ አላህ ሱብሃነሁ ወተዓላ እሱን አምጥቶልኝ ከሞት እኔ ደግሞ አልመረርም፣ በቃ እኔን ከቤት ማጣት የለበትም ብላ ታስባለች ማለት ነው። እና ለዛም ነው አሁን እናቴ ትናንትና ሄዳለች ገጠር። እናቴ እንደ 3 ቀን 4 ቀን 5 ቀን እኔ ጋር ተቀመጭ ብላት እምቢ አለች። ልጅ ሳ ባዶ ቤት ሊገባ ነው፣ ቀዝቃዛ ወጥ ሊበላ ነው፣ በቃ ብዙ ነው ምክንያቷ ማለት ነው። እና የእናቶችን ባህሪ ታውቃላችሁ። እና እኔም ሀዳ ታይ አለላትም። ምክንያቱም አላህ Subhanahu Wa Ta'ala ያንን ሀዘናችንን ወስዶልን ደስታን የተካና አላህ Subhanahu Wa Ta'ala ምስጋና ይገባውና እኔ ደግሞ እናቴን ለምን ልላት አልችልም ማለት ነው። እና ምርጫዋ የሷ ስለሆነ እንጂ እኔ ጋር ብትሆንና ብንከባከባት በጣም ደስ ባለኝ። የሚገርመኝ 3 ቀን 4 ቀን እኔ ጋር ስትቀመጥ ያላት ለውጥን አያለሁኝ። በቃ ወዟ ተመልሶ ምናምን አያታለሁኝ እና ወር 3 ወር ብትቀመጥ እኔ ጋር ምን አይነት ለውጥ እንደሚኖራት አውቃለሁ። ግን እሺ አትላችሁም፣ እሺ አይሉም። አንደኛ እዚህ ቁጭ ብለው መቀመጥ አይፈልጉም፣ ታጥረው መቀመጥ አይፈልጉም። እዛ ጓደኞቹ አሉ ምናምን በቃ ሂዳ ከአንዱ መንደር እንዴት አደራችሁ እንዴት ዋላችሁ ይባባላሉ። እዚህ ደግሞ የለም ታውቃላችሁ። ያው የኔ ግቢ ገጠር ቢመስልም ያው ሁሉም በቆርቆሮ የታጠረ ነው። መንደር ሂዳችሁ የምታወሩት ሰው የላችሁም እና በዛ ምክንያት እናቴ ከተማውን ፍላጎት የላትም። አብዛኛው ምክንያቷ ግን ወንድሜ ነው እላችኋለሁኝ። ወንድሜን ደግሞ አላህ Subhanahu Wa Ta'ala ሷሊ የሆነች ሚስት የምታስደስተው እንደ እናቴ የምትንከባከብ ሚስት ለሷም ጥሩ ባል የሚሆንላት ባል ሆኖላት ጥሩ ባል የሚንከባከባት ባል ሆኖላት ካገባልኝ የዛ ሰዓት እናቴን በእጄ በቃ አስገባታለሁ ማለት ነው። በቃ አሁን ግን ምክንያቷ ወንድሜ ስለሆነ ምንም ማድረግ አልቻልኩም እላችኋለሁ ውዶቼ። እና እናቴን በቻልኩ ሳቅም ለመንከባከብ ለማስደሰት እየጣርኩ ነው፣ እየሞከርኩ ነው። ዛሬም ነገም እየሞከርኩ ነው፣ ወደኋላ አልልም። ምክንያቱም እናት ናት፣ በማንም አትተካም። ለኛ እኛን ሲያሳድጉ የከፈሉት መስዋዕትነት የከፈሉት ዋጋ ትንሽ አይደለም። ደግሞም የኔ እናት ማለት ነው፣ የሚያቋት ያቋታል። እና አባቴም ሆኑ እናቴም ለኛን ለማሳደግ በጣም ብዙ ዋጋ ከፍለዋል። እና ዛሬ እኔ ጥሩ እየበላሁ እየጠጣሁኝ እናቴ እንድትበሳቆልብኝ አልፈልግም። እና በቻልኩ ሳቅም አለሁኝ እና ወደኋላ አልልም እላችኋለሁ ሀባይቦቼ። እናቴ ለመንከባከብ ወደኋላ አልልም። ግን ምክራችሁ ዝክራችሁ ከልብ ነው ማመሰግነው። ሀዲያ እናትሽ ተንከባከቢ የወላጆቻችን ሀቅ ምናምን ብላችሁ ለመከራችሁ ከልብ አመሰግናለሁ። ከእናት እግር ስር ጀነት እንዳለ ሁሉ አላህ ይበስረን ማለት ነው። እና አላህ ሀቃቸውን የምንወጣ አላህ ያድርገኝ። ነገር ግን የቻልኩትን እየሞከርኩ ነው ውዶቼ። ግን ከሁሉም በላይ እኔ ጋር ሁና የምበላትን ምቀብሳትን አብራኝ ብትቋደስ ምንኛ ደስታውን በቻልኩት ነበረ። እውነቴን ነው የምላችሁ። ነገር ግን እናቴ ወንድሜ ስላለ አልፈቀደችም። በቃ እየከፋኝ እኔ ብቻ አይደለሁም እህቴ ፋጡማ አለች ራሱ እኔ ጋር አሁን ታማን የመጣችው። ነገር ግን ነይ ቶሎ እናቴ ነይ ቶሎ እኔ ጋራ 3 ቀን 4 ቀን እኔ ጋራ ትላታለች። ግን ወፍ ወደዛ እኮ አትሄድም ማለት ነው። ልጄ ነው የምትለው፣ በቃ ከድር ነው የምትለው። እና እሱም እንግዲህ እንደ ወንድ ልጅ እንደ ብዙ እንዳየ ልጅ አይደለም፣ ብዙ አልፏል። በውትድርና ቦታ ሆኖ ብዙ አልፎበታል ወታደር ሆኖ እና ነገር ግን አሁን እናቱን ዝቅ ብሎ ውሃ ቀርቶ እያነከሰ ውሃ ቀርቶ ልብሷን ሄዶ ባህር ቤት እንኳ ባያጥብ ሄዶ ፋ አድርጎ አጣጥቦላ ምናምን ይመጣል። የሚገርማችሁ ነገር ቤቱን ጽድድት ምናምን በቃ እናቴ ያችን እንጀራ ብስላ ወሰርታ ነው የምጠብቀው። ልጅ የት ሄደ የት መጣ ብላና እናቶቻችንን እርሜና ጤና ይስጥልን። ቤተሰቦቻችን በያሉበት ሰላማቸው ይብዛ። ቤተሰቦቻቸውም የሞቱትንም አላህ ይርሃማቸው፣ ያሉትንም ደግሞ አላህ እርሜና ጤና ይስጥልን። ሀይቀተን እኔ አባቴን በስደቱ እኔ ስላጣሁት እሳቱን አውቀዋለሁኝ። ነገር ግን የሞተ ሰው አይመለስም፣ ያሉት ጋራ ነው እና ያሉትን እንከባከብላለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።